የሁለቱ ግንኙነት እኔ እንዳየሁት ከሆነ ደስ የሚል ደረጃ ላይ ደርሷል። ከገባችሁ በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነውና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። የምሬ ነው። ምን የሰማኸውና ያየኸው ነገር አለ? እርግጠኛ ሆኜ በስንት ስርዓት 100% እንደዚህ ነው ባልልህም፣ ግን ከአብርሃም ጋር ስታወራ ምናም ቢያንስ ሄርሜላ ወደ በፊቱ ማንነቷ እየተመለሰች ነው። ፈገግታዋ ምናምን እየተመለሰ ነው። የአብርሃም መመለስ በጣም ያስደስታል። እርግጠኛ ነህ? እርግጠኛ ነኝ። አብርሃምን ነው ያወራችሁ በስልክ? ስለዚህ አሁን የሁለቱን መመለስ በደንብ ሞር አምኖ እንዲቀበልና እንዲጠነክር ያንን ሪከርድ ነው ማሰማት ያለብን። ማለት ወደ ሄርሜላ እያዘነበለ ነው የምትልበት በዚህ ሰዓት ማታ ማታ ከሄርሜላ ጋር ሲያወሩ ሰምታል። ሄርሜላ ስታወራው በስልክ ሰምታል። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰብ፣ እኔ ያለኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ያው ዛሬ ከትንሽ ቀን በኋላ ለረጅም ጊዜ ያህል ጠፍቼ ነበር። ያው የጠፋሁበት ምክንያት ደግሞ አብርሃም ወደ ቀልቡ ከተመለሰ በኋላ የሄርሜላና የአብርሽ ጉዳይ ይህን ያህልም ከቁም ነገር የደረሰበት ነገር እስካሁን ስላላየሁኝና መፍትሄ የምሰጥበት ምክንያት ምንም ነገር ስለሌለ ነው። ምክንያቱም ደግሞ አብርሽ እኛንም ተጠራጣሪ ሆኗል፣ እነ ሩታንም እየወቀሰ ሁለታችንም ጋር ሊሆን አልቻለም እና አብርሃም በመጀመሪያ ወደ ጤናው በመመለሱ በጣም ደስ ብሎኛል። ከዛን ሲቀጥል ደግሞ እኛ ላይ ላቀረበብን ወቀሳና ጥያቄዎች አንድ ባንድ ምላሽና ግልጽ የሆነ ነገር ነው። ግን ለምን እንዳልተዋጠለት ለምን በዚህ ያህል እንደከበደውን ያላቅም። ከዚህ በፊት ስናደርግ የነበረውን ለሱ ስንሟገት ስንታገር የነበረው ቢያንስ እኔ እሱን ለመጉዳት ወይ ደግሞ እኔ ሊጎዱኝ አስበው ነው ብሎ ሊያስብ ይችላል፣ ምናልባት ማለት ነው። ግን እዛ ጋር እየተደረገ ያለው ራሴን አላቅም ራሱን ከማወቁ በፊት ያው ጤነኛ አልነበረም። እኛ በዛ ሰዓት ነው ስለሱ መሟገትና መታገል የጀመር ነው። እሱ ነገሮችን አዙሮ እኛን አቀሳስሮ ምናምን ብቻ ማወቅ የሚፈልገውን ነገር ለማወቅ እየጣረ ነውና ዛሬ የመጣሁበት ሀሳብ በሄርሜላና በአብርሽ መካከል ያለው ነገር ግልጽ ሆኖለት እየታየው ስለሆነ ከሄርሜላ ጋር የሚታረቁበት የሚገናኙበት ሰዓታቸው እየደረሰ ነው ማለት ነው። ያ ማለት ደግሞ አብርሃም እውነታዎችን እያየ ነው። አቤልም ያንን ቮይስ ደግሞ ድጋሚ ደግሞ ያላሰማውን ቮይስ እናሰማዋለን። እሱን አልሰማም። በመጀመሪያ ደግሞ ያንን ቮይስ ሰምቶ ድጋሚ አሁንም እነሱ መውቀሱን ካላቆመ ወይ ደግሞ ፍርደኝነቱን እነሱ ላይ ካላደረገ ምንም ሊያግባባና ምንም ግልጽና ግልጽ ልንግባባ አንችልም ማለት ነው። ምክንያቱም አንደኛ ሪከርድ ይዘን መተን ከዛን ሲቀጥል ይሄ ልጅ ታመመ የተባለ ጊዜ ከነሱ ጋር እንደነበረ ነው። ራሱን በማያውቅ ጊዜ ከነሱ ጋር ነው ራሱን ያገኘው። ከዛን ሲቀጥል ደግሞ ኤፍሬም ወንድሙ በግልጽ ሄርሜላ ቤት ሄዶ ሲናገር የነበረውን አንድ ባንድ ቃላቶችንና አድርግ እየተባለ የሚያደርጋቸው ነገሮች እንዳለ ከሱ ቁጥጥር ውጭ እንደነበረ የታወቀ ነገር ነውና እኔ እንደኔ አብርሃም ዛሬ ጠርተነው እነ አቤልን ጠርቻቸው አቤልንም ማርታንም ጠርቻቸው ያንን ቮይስ እንዲያዳምጠው እናደርጋለን በመጀመሪያ ማለት ነው። ከዛን ሲቀጥል በሄርሜላ ዙሪያ ያሉትን ነገሮች እናወራዋለን ማለት ሄርሜላ ምንም እንዳላጠፋች ምናምን ሙሉ ነገሩን አምኖ እየተቀበለ ነው። ስለዚህ ደግሞ ያንን ቮይስ ደግሞ አንድ ማረጋገጫ ከዛ በላይ ምንም የለም። ፎቶ አሳይቶታል አቤል። ከዛ ሲቀጥል ሪከርድ አለው። ከዛን ሲቀጥል ብዙ ማስረጃዎች በቪዲዮ የተለቀቋልና አንድ ሰው በንግግር ወይ ደግሞ የሆነ ነገር እያሳየኸው የማያምን ከሆነ አንድ ማስረጃ ምንድነው? ቪዲዮ ወይ ደግሞ ሰነድ ነው። ያንን ደግሞ በቪዲዮ እያየ እንኳን መቀበል አልቻለም። ገባ ይመስለኛል። በዚህ ጋም ስጋው ስለሆነ ይሁን ቤተሰቦቹም ስለሆኑ እነሱ ላይ ላለመፍረድ በጣም እየታገለ ነው። ምክንያቱም አብርሃም አሁንም ቢሆን ሀቁ እኛ ጋር እንዳለ የተገነዘበ ይመስለኛል። ያን ደግሞ ሌላ ደግሞ እንዳስብ ያደረገኝ ነገር አንደኛ በህግ መሄድ ካለበት ይህንን ነገር በህግ ነው እንጂ መያዝ ያለበት አሁን ባያቆም ማን ጥፋተኛም ይሁን ከፋይዳ የሚደርስ ነገር አይመስለኝም። ስለዚህ ይሄ ልጅ በህግ ሄዶ እኛ ራሳችን ከዚህ ነፃ እንደሆነ ስለምናቅ በህግ ሄደህ ደግሞ ይሄን ነገር ደግሞ ህግ ሲከታተለው እነሱ እህትና ወንድሙንና የበፊቱ ሚስት ምናምን ስለነበረች ነገሩን እንትን እንዳይልበት ፍራቻ ምናምን ነገር ሆኖ ብቻ አላቅም ምን እንደሆነ እሱ ጋርም ያለው ነገር ትንሽ ግራ ያጋባልና ለአንድና ለመጨረሻ ጊዜ
ጠርተን ልናናግረው ነው ማለት ነው። ማርቲ መጣለች። እንዴት ነሽ? ደህና ነሽ? አለሁልሽ ማርቲዬ። ዛሬ የጠራሁሽ ያው በሄርሚ ጉዳይ ነው። መቼም የምንገናኘው በሄርሚና ባንቺ ጉዳይ ብቻ ሆነ እኮ ጉዳይ። ምን አለ መሰለሽ ማርቲ፣ የሄርሚና የአብርሃም ነገር ብዙም ተጨባጭ ሁኔታ ላይ አይደለም። በእርግጥ እንደምታውቂው ግን ከሄርሜላ ጋር ቢያንስ እሷን ነፃ ለማውጣት የተቻለንን በሙሉ እያቀረብን ነው። በቪዲዮ ማስረጃ፣ የሰው ማስረጃ ሁሉ የገዛ እህት ወንድሞች ራሱ እየመሰከሩ ነው ሄርሜላ ምንም ከዚህ አይነት ነገር ውስጥ ነፃ እንደሆነች። ግን ይህን አላሳማኝ ነገር እሷ ላይ አላገኘውም እያለ ድጋሚ ለምን ታመምክ ብሎ እሷን መጠየቅ አይችልም። ምክንያቱም ታመሃል፣ ገባሽ? የታመመን ሰው ታመሃል፣ መዳን አለብህ፣ ወደ ቀልብ መመለስ አለብህ ያለሽን ሰው እንዴት ነው አንተን ያሳመምክኝ ይባላል? አይባልም። ስለዚህ ይሄ ልጅን አብርሃምን ጠርተ ነው ቮይሱን አዳምጦታል። ከአቤል ጋር የነበሩትን ቮይሶችን አይተዋል፣ ፎቶዎችን አይቶታል። ከዛን ሲቀጥል ደግሞ ትላንትና አቤል ባሳየን ቪዲዮዎች ሪከርዱ ማለት ነው ያንን ሪከርድ እናስዳምጠውና ሚደመደም ከሆነ ይደመደማል። ገባሽ? መቀጠል ካለበት ከሄርሜላ ጋር ህይወቱን እንዲቀጥል አይቶታል እኮ ሚኪ። በከፊልም ቢሆን ማዳመጥ ወይም መረዳት ስላልፈለገ ነው እንጂ ሁሉንም ቪዲዮዎች ፎቶንም ሆነ ቮይሶቹን ሰምቶታል። ግን ደግሞ ሚኪ እኛም እንደ ሰው እንደመሰለ የምንረዳው መንገድ አለ። አብርሃምንም ቢሆን እንደመሰለ አንድ ሰው ጤነኛ አልነበረም የተባለ ሰውዬ ዛሬ ላይ ግን ልክ ደህና ሲሆን ሁሉም ሰው ለማስመሰል ነው የሚሞክረው እና ሁላችንም በእንደዚህ አይነት መንገድ ነው አብርሃም እየተቀበለን ያለው። ግን ደግሞ ይህን ነገር እኛ ሳንሰለች እግዚአብሔር ይመስገን ደህና ሆኗል፣ ጤንነቱ ወደ ራሱ ተመልሷል። ከዚህ በኋላ ግን ማድረግ ያለብን እንዴትም ብለን ይህን ነገር ማሳመን። እኛ ደግሞ የውሸት መረጃ ስላልያዝን ምንም የሚያስፈራን የሚያሰጋን ነገር የለም። እውነት ይቆያል እንጂ ተደብቆ አይወጣም። የሆነ ቀን ነፃ መውጣታችን ሁሉ ነገሩ መታወቅ አይቀርም። ሄርሚም ደግሞ ታውቃለህ ያለችበትን ሁኔታ እግዚአብሔር ይመስገን እውነት ስላለ እሷ ጋር ምንም የሚያስፈራት ነገር የለም። ጊዜውም ቢቆይ ምንም ያክል ጊዜ ቢቆይ ዋና እውነት መያዟ ነው፣ እህታችን አለማጥፋቷ ነው። እዛ ጋር ግን እንዲህ መሰለ ሚኪ ወንድሙ የሚያክል ነገር የወለደላት ሚስቱ የነበረች ሴት እንደዚህ ካደረገች እኛ እንደዚህ አናደርግም ብሎ ለመደምደም እሱም ቢሆን እንዴት ሊያስበው ይችላል? ማለት እኛን እንደዚህ ማለቱን ያልፈርድበትም። ግን ደግሞ በተቻለው አቅም ቪዲዮዎችም ስላለ ብዙ ነገር ስላለ ያለውን ነገር አሳምነን ማየት ያለብን ነገር ቁጭ ብሎ አይቶ እንዳልነው ለቡዜም ሆነ ለወንድሙ ለዴቭም ያለውን ቮይስ በስነ ስርዓት ቁጭ ለን ከሱ ጋር እናውራና ከዛ በኋላ ለአብርሃም በስነ ስርዓት መነጋገር ካለብን ከአብርሃም ጋር ቁጭ ብሎ ያውሩ ይመስለኛል። ማርቲ ይሄ ነገር ከበቂ በላይና በጣም በቂ የሆኑ ማስረጃዎች ነው እያሳየን ያለ ነው። ምክንያቱም እሱ ውስጡ አምኖ ለመቀበል ነው እየከበደው ያለው እንጂ እኛ ከዚህ በላይ ምንም አይነት ማስረጃ እኮ ልናሳየው አንችልም። ገባሽ? ከቪዲዮ ከቅጂ ከቮይስ ሪከርድ በላይ ማለት ነው የቪዲዮ ማስረጃ አለ። ይህንን እንኳን እያየ ሄርሜላ ለሱ እየታገተች እየለፋችለት ካለበት ነገር እንዲወጣ እየጣረች እንኳን ይሄ ነገር ሊረዳው አልቻለም። ሄርሜላ ደግሞ በድርጊቷም ባደረገችው ነገር ምንም እንደማታፍር ግልጽ ነው። ገባሽ አይደል? እሷ ጋር እውነትና ሀቅ ስላለ ሄርሜላ ምንም አልመሰላትም። ገባሽ? አሁን ወደ ቀልቡ መመለሱ ነበር። እኔ እኮ በፊትም ተናግሬያለሁ። አብርሃም ወደ ቀልቡ መመለሱ ነው እንጂ የምትፈልገው ሄርሜላ ምንም እንዲሆን ወይ ከነሱ ጋር ወይ ከሷ ጋር ተመልሶ እንዲሆን ምናምን አይደለም የምትፈልገው። ገባሽ? አሁን ላይ ቀልቡን አውቋል። ግን ሄርሜላ በዚህ መንገድ ተጠርጣሪ መሆኗን እኔ በጣም ነው የደበረኝ። ከዛን ሲቀጥል ደግሞ ዛሬ ደግሞ አንቺን ብቻ አይደለም የጠራሁት አቤልን እንጠርቻለሁ። በዚህ አጋጣሚ ልንገርሽ ብዬ ነውና ሁለታችንም ሆነን ነው እነ ቡዜንም እነ ዴቭንም ማናገር ያለብን። ገባሽ? ይሄንን ቅጂ አብርሃምን እኛም ዝም ብለን ሄደን ብናወራ መልሶ እኛን ነው የሚጠይቀን። እናንተ ምን አድርጋችሁኛል ወይ ደግሞ እናንተ ምን ስታስነኩኝ ነበር የሚለው ጥያቄ ለኛም ነው የሚተርፈው። አቤላ እንዴት ነህ? አቤል ትንሽ ዘገየ እንጂ ማርቲን ትንሽ ስላብሽ እያወራኋት ነበረ። ያው አሁን ላይ በተፈጠሩት ነገሮች ያው ስለ ቮይሱም ሪከርድ ከሄርሜላ ጋር ባለበት ሁኔታ ለአንድና ለመጨረሻ ጊዜ እንድናናገረው ነው። ምክንያቱም እዚህ ልጅ ጋር እውነትና ሀቅ የለም። ገባ? ምንም የተረጋገጠ ነገር የለም ብሎ ነው የሚያስበው እና እኛ ጋር እውነታ እንዳለ ግልጽ ነው። ሄርሜላ ምንም እንዳላደረገችው
በራሳቸው በነሩታ በነ ኤፍሬም ቪዲዮ ላይ እንኳን ገብቶ ቢያይ ውሸትና ሄርሜላ ጋር ደግሞ ሀቅ እንዳለ ግልጽና ግልጽ ነው። ስለዚህ ይህንን ትላንትና ያሰማህንን ቮይስ ይዘን ሄደን እነ ዴቭን አውርተን እናወራቸዋለን ብለን ነበር አይደል? ስለዚህ እነሱ ደግሞ አልተመቻቸውም ነበር። ዛሬ ወይ ነገ ደግሞ ደውለንላቸው ሁለቱን አንድ ላይ አግኝተን አብርሃም እንዲመጣ አድርገን ማለት ነው ያንን ቮይስ እንዲያዳምጥ እናደርገውና ከሄርሜላ ጋር መመለስ ካለበት ከሄርሜላ ጋር ታርቀው አብረው እንዲቀጥሉ ነው። አይ እናንተም ተጠርጣሪ ናችሁ፣ ለዚህ ድርጊት እናንተም ተጠያቂ ናችሁ፣ እንደዚህ ለሆንኩበት ነገር እናንተም እጃችሁ አለበት የሚል ከሆነ ይሄንን ነገር በህግ ሄዶበት ምን መሰለህ እዚህ ጋር አብርሃም እዚህ ጋር ብዙ ያልገባው ነገር ስላለ ቀስ እያለን ማስረዳት ነው ያለብን። ሌላ አብርሃም ማይሆን ውስጥ ነው ማለት ተምታቷል። በእርግጥ እኛ ስለምናስብለት እንጂ እንደ ጓደኛ ስለምናየው እንጂ ያለን ነገር በጣም ነው የሚያስደብረው እና የሚያስከፋው። ምክንያቱም እኛ ከጎኑ ሆነን ብዙ ነገር እያደረግንና ብዙ ነገር አብረን እያሳለፍን ነበረ። ለሱም እየተቆረቆርን ነበረ። ከኛ ጋር ራሱ አልነበረም፣ ግን ብዙ ነገር እያሳሰበን ነበረ። ብዙ ነገር እየሆነለት ነበረ። ግን ደግሞ እሱ ምላሹ ምንድነው? የኔ እንደዚህ መሆን የእናንተም እጅ አለበት፣ ዙሪያው ባለው ሰው ነው ተጠያቂ ምናምን ብሏል። እና ቀስ ብለን ጊዜ ሰጥተነው ነገሮችን ብናስተካክል አይሻልም? ስለ አንደኛ እሱ በቶሎና በችኩልነት እየወሰናቸው ያላቸው እያደረገ ያለው ነገሮች አሉ። ለምሳሌ እኛን ወቃሽ አድርጎ ሩታ አዛጋ ስላለቀሰች ዛጋና ኤፍሬም ብዙ ነገር ስለተናገሩት ወደ አመኔታ ነው እየሄደ ያለው። ገባ? ማንም ሰው ሌባ ነኝ ብሎ አይናገርም። ያ ደግሞ ማስረጃ የሚሆነው አንደኛ ቪዲዮ ላይ የነበሩትና አሁን ደግሞ እሱ ጤነኛ ሆኖ ከመጣ በኋላ ኃላፊነቱ እንዳለ ለሱ ለቀንለታል። ገባ? የዛኔ ለሱ ቆመን ስንጋፈጥ የነበረ ልጅ አሁን ቀልቡ ስለተመለሰ ብቻውን እየተጋፈጠ ነው። ግን እዚህ ጋር ደግሞ እውነታ ደግሞ ፊታቸው ላይ እንደሌለ ግልጽና ግልጽ ነው። ገባ አይደል? ቪዲዮ ላይ ያለውና አሁን ላይ የሚያሳዩት ገጸ ባህሪያቸው ምንም የተለያየ ነው። ስለዚህ ይህንን ነገር አውቆት ቢያንስ እኛን ከእንደዚህ አይነት ነገሮች ነፃ አድርጎን ሄርሜላም ጥፋተኛ ካልሆነች ጥፋተኛ አይደለሽም ብሎ ቢያንስ ሄርሜላን ካልፈለገ ደግሞ በግልጽና በግልጽ አልፈልግሽ ማለቱ ይቀለዋል። ስለዚህ ይሄንን ቮይስ እናስዳምጠውና እኛንም መውቀሱን እንዲያቆም ሄርሜላም እውነተኛ ሰውና ልክ ለሱ ትክክለኛ አፍቃሪ እንደሆነች እንዲያውቅ ነው። ገባ? ነገን ህይወቱ መምራት ከዚህ በፊት የነበረውን ህይወት የሚያስታውስ ከሆነ ሄርሜላ ምንም በህይወቱ ላይ እንዲፈጠርበትና ህይወቱን ኬት ለበለ የነበረበትን ሁኔታ ሁላችንም እንደምናውቀው ነው። ገባ? ከእንደዚህ አይነት ነገር ውስጥ አውጥታ ፍቅሯን አሳይታ ፍቅር ምን እንደሆነ አሳይታው አስተምራው ብዙ ነገሮችን ሆናለት ቢያንስ ሄርሜላ እንደዚህ አይነት ጥርጣሬ ውስጥ እንኳን መግባት አልነበረበት። አይደለም እሷ አንተ የገዛ ወንድሙ አብሮ አደጉነ ከትናንትና ጀምሮ እስከ ዛሬ ድረስ ስትመጡ ብዙ ነገሮችን አይታችኋል። አንተን እንኳን መጠርጠር አይችልም። ቢያንስ እኔን እንኳን ደግሞ እንዳይጠረጠረኝ እኔ ከአብርሃም ጋር ያናል ኮኔክሽን የለኝም። ገባ አይደል? በሄርሜላ በኩል ነው ማገኘው። ከዛን ሲቀጥል ማርታም ልክ እንደዛው። ግን እነሱ ብዙ ጊዜ ህይወቱ ላይ የመጡ ሲበጠብጡት ከሄርሜላ ጋር ሊያጣሉት ሲሞክሩ የነበሩት ማናቸው? ኤፍሬምና ሩታ ናቸው። ልክ ነህ። አሁን ዛሬ ሚኪያስ እኔንም ማርቲንም የጠራን ለምንድን ነው? ምን እንድናደርግ ነው? ምን አድርገን ሄርሜላንና አብርሽን ብናስታርቃቸው አሪፍ ነው ብለህ ታስባለህ? ለሱ ጥያቄ በጣም ጥሩ። ምንድነው ያሰብኩት መሰለ? አንደኛ እነ ቡዜንና ዴቭን ጠርተናቸው ትላንትና ያሰማንን ሪከርድ እሱን እንዲሰማን የምናደርገው። ገባ አይደል? እሱ አንድና አንድ እውነታውን የያዘ ሙሉ ሪከርድ ስለሆነ በስነ ስርዓት በእርግጠኝነት እሱን ቮይስ ሲሰማ እጃቸውና ተንኮላቸው የነሱ ስራ እንደሆነ አንድና አንድ ያምንበታል። ገባ? የዛኔ ሄርሜላ ጋር መመለስ ይችላል። በቃ አብረው መቀጠል ይችላሉ። አሁንም እንዳየሁት ከሆነ ወደ ሄርሜላ እያዘነበለ ነው ይህ ልጅ። ስለዚህ አሁን የሁለቱን መመለስ በደንብ ሞር አምኖ እንዲቀበልና እንዲጠነክር ያንን ሪከርድ ነው ማሰማት ያለብን። ማለት ወደ ሄርሜላ እያዘነበለ ነው የምትልበት በዚህ ሰዓት ማታ ማታ ከሄርሜላ ጋር ሲያወሩ ሰምታል። ሄርሜላ ስታወራው በስልክ ሰምታል። ማለት እንደዛ ነው ማለት የሚቻለው። ምክንያቱም ያዘነብል እንደዛ ነው የሚሆነው። ምክንያቱም እያሳየን ያለው ነገር አብርሃምን አሁን ላይ ልክ አይደለም። ሚኪ ቅድሚያ ሁላችሁም ተረጋጉ። ማለት በእንደዚህ አይነት መንገድ አይደለም። አብርሃም ደህና ሆኗል። ደህና የሆነበት ጊዜ ግን በጣም አጭር ጊዜ ነው አይደለ? አሁን ማናቸው ላይ ለመፍረድ ጊዜው ገና ነው። ሄርሚንም ለማለት
ሩታን ምን ማለት ይሄ የነሱ ጉዳይ አይደለም። የሱ ዋና ጤንነቱ ነው። ማን እንደዚህ አድርጎበት እንደነበረ ማወቂያ መንገድ ነው። ቪዲዮዎቹንም ደግሞ ወደ ኋላ ተመልሶ ማየት ይችላል። ያን ነገር ተረጋግቶ ቪዲዮውን በደንብ እኛም በጣም ስለተጫነው እኛ ብዙ ነገር ስላደረግን ሳይሆን ያለውን ነገር እውነታ እኛ ጋር ፎቶና ቮይስ አለ። እሱ ነገር እንዳልነው ለዴቭም ለቡዜም እናሳያቸዋለን። በተረጋጋ መንፈስ በመቻኮል አይደለም። ነገን ማሰብ አለብን። ዛሬም ብቻ አይደለም መሄድ ያለብን። ያለውን ነገር ያዳምጡና ሄርሜላ ጋር መመለስ ካለበት ወደ ሄርሜላ ጋር ሁሉ ነገር አሁን እኮ ሁሉ ነገር አይቶም ሄርሜላ ጋር አልሆንም ማለት ይችላል። እኛ ያንን አይደለም የምርጫ ጉዳይ ሳይሆን የእውነታ ጉዳይ ነው እዚህ ጋር የሚያሳስበን። በዛ ቅድሚያ በእርጋታ ሁላችንም ተሰብስበን ማውራት ካለብን ተሰብስበን እናወራለን። እሺ አሁን ባልሽው ነገር ማርቲ እኔም ሀሳቤ እንደዛ ነው። በእርግጥ ግልጽ አልሆነላችሁ መስል በደንብ እንትን አላልኳችሁም። ከአብርሽ ጋር ያላት ኮኔክሽን ሄርሜላ ከበፊቱ ቢያንስ እሱ በታመመበት ጊዜ ሄርሜላ ተቸግረና በአካል እየሄደች ነበር የምታገኘው። አሁን ላይ ደግሞ የሁለቱ ግንኙነት እኔ እንዳየሁት ከሆነ ደስ የሚል ደረጃ ላይ ደርሷል። ከገባችሁ በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነውና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። የምርህን ነው ሚካኤል? የምሬ ነው። ምን የሰማኸውና ያየኸው ነገር አለ? እርግጠኛ ሆኜ በስንት ስርዓት 100% እንደዚህ ነው ባልልህም፣ ግን ከአብርሃም ጋር ስታወራ ምናም ቢያንስ ሄርሜላ ወደ በፊቱ ማንነቷ እየተመለሰች ነው። ፈገግታዋ ምናምን እየተመለሰ ነው። የአብርሃም መመለስ በጣም ያስደስታል። እርግጠኛ ነህ? እርግጠኛ ነኝ። አብርሃምን ነው ያወራችሁ በስልክ? እርግጠኛ ነህ? ከሱ ውጪ ከማንም ጋር አታወራም። ይሄ ግልጽ የሆነ ነገር ነውና አንደኛ ቁጭ ብለው እንዲያወሩበት ነው የምፈልገው። ገባ አይደል? ይሄ አሁን እንደዚህ ከየሆነ አጋጣሚ እየተጠራች ምናምን እየሄደች ምናምን የሚወራው ወሬ ምንም አያግባባህም። ትላልቅ ሰዎች በተቀመጡበት እኛ ባለንበት በተቀመጥንበት ሁላችንም ተሰብስበን ባለንበት እና እነሱ ማስታረቅ የምንችለው በእንደዚህ አይነት መንገድ ነው። ሙሉ አብረው ህይወታቸውን ማስተካከል የሚችሉት በእንደዚህ አይነት መንገድ ነው። ተረዳችኛል? አይ ያረከው ነገር እንደዚህ እውነትም ካልክ እውነትም ከሆነ በጣም ደስ ይላል። ምን ፈልገው ነገር ነው። ሄርሜላና አብርሽ አንድ ላይ እንዲሆኑ በጣም ምን ፈልገው ነገር ነው። ምክንያቱም አብርሃም እኛ ላይ የደመደመው ነገር በጣም ነው የሚደብረው። ምክንያቱም ከኛ ጋር ጊዜ ሳያሳልፍ ከኛ ጋር ሳይሆን ከኛ ጋር ሳይቆይ እንደዚህ መሆኔና የሆነ ነገር ውስጥ የመግባቴ እናንተም ተጠያቂ ናችሁ በዙሪያ ያለው ሰዎች ስላለ በጣም ይደብራል። ግን ደግሞ እኛ እሱን የምንቀየምበትም ታይም አይደለም። አሁን ወደ ድሮ ማንነታችን ወደ ድሮ ፍቅራችን የምንመለስበት ጊዜ ደርሷል ማለት ነው። አብርሽና ሄርሜላ እንደ በፊቱ እያወሩ ከሆነ እየተግባቡም ከሆነ በቃ አንድ ላይ የሚሆኑበት ጊዜ ደርሷል ማለት ነው። በጣም ነው ደስ የሚለው። እኛም የምንፈልገው የምንለፈውም ከሰው የምንጣላውም ከሰው የምንቀያየመውም እነሱ አንድ እንዲሆኑ ነው። እኛም ደግሞ እውነት አለን። እውነት እንዳለን ደግሞ ግልጽ ነው። ማንም ሰው ያውቃል። ያው የኛም ድካም ያው ከንቱ እንዳልሆነ ያው ግልጽ ነው። የፍቅር ጀማዎች መመለሳችን አይቀርም። እንደዚህ እንደበታተናችሁን እንደዚህ እንዳሰቃያችሁን እኛ ድክመት አይበግረንም፣ ተንኮል አይበግረንም። ያ ደግሞ አሁን ተመልሰን ደግሞ እየተጠናከርን ነው። አብርሃም ወደ ቀልቡ ተመልሷል። ሄርሜላም ወደ ነበረችበት ወደ ተስፋ እየተመለሰች ነው። ገባችኋል? የማናችንም ድካም ከንቱ አልቀረምና የሄርሜና የአብርሃም አሁን አንድ ላይ መሆን ደግሞ ሞር ለኛ ደስ ነው የሚል የሚገባው። ማርታ በዚህ አጋጣሚ ስለ አንድ ነገር መጠየቅ እፈልጋለሁ። ለምንድን ነው እኔ ሳወራ ወይ ከአቤል ጋር ምናምን ኮኔክሽኖች ምንም ዝም አለብኝ? ለምንድን ነው ማለት የሆናችሁት ነገር አለ ነው? ምንም አልሆንም ሚኪ። በቃ አሁን ስለዚህ ጉዳይ ስለጠራኝ ስለ ሄርሜላና ስለ አብርሽ ስለእናንተም ይመለከተኛል። ትላንትና ላይ እየተፈጠረ የነበረው ነገር እኔ ምንም ግልጽ የሆነልኝ ነገር የለም። ይሄ እንደ ቀልድ እየተጀመረ የምትተውት አይነት ፍቅርም እንዲሆን አልፈለግም። ገባችሁ? አንተም ወደሃት ከነበረ እሷም ወደች ማለት በሁለታችሁ ማለት ልገባ አልፈልግም። ግን የሁለታችሁ ግንኙነት በእንደዚህ አይነት መልኩ እንዲቋረጥም አልፈልግም። እስካሁን ከመጣን ጀምሮ ከቆምኩኝ ሰዓት ጀምሮ ምንም እያወራችሁ አይደለም። አንተ እኔን ታወራኛለህ፣ እሷ እኔን ነው እያወራችኝ ያለችው። ገባ? ሀሳባችን እዚህ ጋር የምናመነጨው ለጋራ እንጂ ለየግላችን አይደለም። ተረዳችሁኝ አይደል? አይ እሱ ምን ደርስበት ጉዳይ ነው። አሁን ስለ ሄርሜላና ስለ አብርሽ ጉዳይ ነው መጨነቅ ያለብን። ለማንኛውም በዚህ ጉዳይ ስለጠራኝ አመሰግናለሁ። ምን አስተካክል ይሆናል። በቃ እንደዋወላለን። ቻው። አቤል ግን ከራሱ ጋር አይደለም ማለት ነው እንጂ
የአብርሃምን ጉዳይ እንፍታና የአብርሃምን ጉዳይ እንዳወራንበት ሆኖ ቢያንስ የእናንተንም ነገር ለማስተካከል ሞክሩ። ተረዳሽኝ አይደል? እንደዚህ ተኮራርፋችሁ ደግሞ ነገም በእናንተ የሚመጣ ነገር ይሆናል ይሄ ነገር። ገባሽ? እናንተም ተኮራርፋችሁ ማየት ለኛም አያስደስተንም። ስለዚህ ያለውን ነገር ፊክስ ለማድረግ ሞክሩ። በአብርሃም ጉዳይ ደግሞ እደውልሻለሁ። ሄደን ማውራት ባለብን ቀን እነግርሻለሁ። እሺ።